እግዚአብሔር እናመሰግናለን። ዮሐንስ ወንጌል ምዕራፍ 14 ላይ እናውጣና ላንብበው። እኔ ቁጥር 16 እስከ 17 ቁጥር 16 እና 17 ዮሐንስ ወንጌል 14 አምላካዊ ምላሽ ለተጨነቁ ለፈሩ ለደነገጡ what is next ምንድነው ምንሆነው ጉዶንን ላሉ ደቀ መዛሙርት የተሰጠ ምላሽ ነው። ነጋቸውን ለማያውቁ ተስፋ አድርገው ተስፋችን ተናደ ላሉ ምንድነው ምንሆነው ላሉ ለነኚህ ሰዎች የተሰጠ አምላካዊ ምላሽ ነው። እኔ አብን እለምነዋለሁ እርሱ ከናንተ ጋር ለዘላለም የሚኖር ሌላ አጽናኝ ይሰጣችኋል። እርሱም የእውነት መንፈስ ነው። ዓለም ስለማያየውና ስለማያውቀው ሊቀበለው አይችልም። እናንተ ግን አብራችሁ ስለሚኖርና በውስጣችሁ ስለሚሆን ታውቁታላችሁ። በኢትዮጵያ ኢቫንጀሊካል ቤተክርስቲያን ውስጥ መንፈስ ቅዱስን በጣም ከሆነ ነገር ጋር አያይዘነዋል። ከትንቢት፣ ከመገለጥ፣ ከልሳን መናገር የሆነ ከማሟሟቅ ጋር ስላገናኘ ነው የሆነ ፋላሲ አለ ብዬ አምናለሁኝ። እኔ በትክክለኛ ትርጉም ብንገናኝ መንፈስ ቅዱስን ከትንቢት ውጪ እናየው ነበር። ከአገልግሎት፣ ከስብከት፣ ከዝማሬ ውጪ እናየው ነበር። አንዳንዴ ደካሞች ስለሆነን ለእርዳታ ብቻ እንጠራውና እሱን እንደ አንድ እርዳታ ነው የምናየው። እኔ ግን ዛሬ ናፍቆቴ ምን እንደሆነ ታውቃላችሁ? ልክ ኢየሱስ ክርስቶስ በምድር ላይ በነበረበት ሰዓት ላይ ለደቀ መዛሙርቱ ጓደኛ ነበረ፣ የልብ ሰው ነበር፣ አማካሪ ነበረ፣ ኢንቲሜሲ ነበራቸው። አብረው ይውላሉ፣ አብረው ያድራሉ፣ ይወዱታል፣ ያከብሩታል። ጨዋ ነው፣ ያውቁታል እና ግንኙነታቸው የጠበቀ ለዛ ነው ፍራስትሬሽን ያጋጠማቸው። ግራ የተጋቡበት ምክንያት ይሄዳለው ሲላቸው እንዴት ሆነን ነው ነጋችንን ያለሱ ምንኖረው ነው? እንዴት ነው ምንሆነው ነው? ገብቷችኋል? ኢየሱስ ክርስቶስ ደግሞ አንዱ ምላሽ የሰጠው ልክ እኔ ጋር ግንኙነት እንዳላችሁ ኢንቲሜሲ እንዳላችሁ ወዳጅነት ጓደኝነት ልክ እንደኔ አይነት ነው የሚላቸው። እንደኔ አይነት መተኪያ ነው ባዶ ለሆነ ብቸኝነት ለተሰማው። መቼም የሰው ልጅ ጠላት ብቸኝነት ነው አይደለም? በዚህም ዘመን በጣም ከባዱ ከሰው መካከል ሆናችሁ ሰው ማጣት፣ ባዶነት መሰማት፣ ማናለኝ ማለት እውነተኛ የልብ ጓደኛ አለኝ ብለን የምናስብበት የምንጠራጠርበት በሰው ስንጎዳ ገብቷችኋል? ልክ እንደዚህ ያንን የሚተካ ጀኒውን ያንን የሚተካ ያንን ክፍተት በ100% ከዛ በላይ መተካት የሚችል አብሮነቱን ከኛ ጋር ያደረገ እንደዚህ አይነት መንፈስ ቅዱስ ነው ጌታ የሚያስተዋውቀን። ይመጣል ያለው የሆነ ኃይል አይደለም ወገኖቼ። ስለዚህ ይሄንን ምን የሚያደርግ ነው ማለት ነው? ይሄንን ብቸኝነታቸውን፣ ክፍተታቸውን፣ ባዶነታቸውን፣ መከራ፣ ችግር ውስጥ መናወጥ ውስጥ የተረበሸ ልባቸውን ስቴብል የሚያደርግ ዘለቄታዊ፣ ጊዜያዊ አይደለም፣ ዘለቄታዊ አስተማማኝ። በጣም የሚገርማችሁ ነገር ገንዘብ ቢሰጣቸው ጊዜያዊ ነው፣ ፖዚሽን ቢሰጣቸው ጊዜያዊ ነው። መልሶ ይወሰድባቸዋል፣ ይፈርሳል፣ ይዝጋል፣ ያረጃል። አያችሁ? የሆነ ማቴሪያል የሆነ ነገር ጉድለት እየጠበቀ እግዚአብሔር ጌታ ዘለቄታዊ ዘላለማዊ የሆነ መፍትሄ ነው የሰጠን። ስለዚህ መንፈስ ቅዱስ ዘላለማዊ መፍትሄ ነው ማለት ነው የእግዚአብሔር ቤተሰቦች። ስለዚህ ብሉይ ኪዳን ስለ መንፈስ ቅዱስ ሲነግረን ምንድነው? መለኮትነቱን አምላክነቱን በጥቂቱ ያስተዋውቀናል፣ ይነግረናል፣ ፈጣሪነቱን ያሳየናል በደም ዙሚን አድርገን መጽሐፉን ስናነብ። ነገር ግን ከሰዎች ጋር አልኖረም። እየመጣ ሚሽን ኦሪየንትድ ነው። የሥላሴ አካል የሆነው መንፈስ ቅዱስ ይመጣና በነገስታቶች ላይ፣ በነቢያት ላይ፣ በካህናት ላይ ይመጣና ሚሽኑን ያካሂድና እንደገና ይሄዳል። በተራው ህዝብ ምእመን ላይ ምን አላለም? አልወረደም። ለምን ስትሉ እግዚአብሔርና ሰው አልታረቁም ነበረ። ያንን እየጠረኩ ማሳየት ነው የምፈልገው ዛሬ። በኮንፊደንስ ከእግዚአብሔር ጋር በኮንፊደንት እንድንቆም ማምለክ እንድንችል ቀና እንድንል ክርስትና ሃይማኖት መቀየር እንዳልሆነ እንድናውቅ ያንን ትንሽ ነገር ለመናገር ነው የምፈልገው ዛሬ። ስለዚህ ይሄ መንፈስ ቅዱስ በዛ ዘመን እንደዛ ነበር የሚያደርገው። ለምን ስትሉ የሚገርማችሁ ነገር እግዚአብሔር እጹብ ምጡቅ የሆነ እግዚአብሔር እጅግ ኃጢአተኛና የረከሰ ሰው ጋር
መገናኘት መቅረብ አይችልም። ፐርማነንትሊ መጥቶ መኖር አይችልም። በውስጣችን መግባት አይችልም። አያችሁ፣ ለዛ ነው። ስለዚህ የብሉይ ኪዳን እግዚአብሔር አምላክ ጊዜያዊ ጉብኝት ለማድረግ ቪዚቴሽን ለማድረግ ፕሮቴክሽን ለማድረግ እሱ ሶቨርኒቲ ጋድ ስለሆነ ኃላፊነትን የሚወጣ አምላክ ስለሆነ በመንፈስ ቅዱስ አማካኝነት ጥላ የሚሆን ነገ የሚመጣውን አካል አመልካች የሚሆን ምን አድርጓል? ጊዜያዊ መታረቂያ መንገድ ፈጥሯል። ያ ምንድነው? መስዋዕት። በመስዋዕት የሰውን ኃጢአት በመስዋዕት ምን ያደርግ ነበረ? ይቀርብ ነበረ። ሰዎች ኃጢአት ሲሰሩ ይመጣሉ ወደ ሊቀ ካህኑ፣ ወደ ካህኑ ይመጣሉ፣ ኃጢአታቸውን ይናዘዛሉ። ያ መስዋዕት በጉ ወይም ያመጡት እንስሳ ይታረዳል። ስለማ ስለ ሰዎች። በሚገርም ሁኔታ ግን እግዚአብሔርን ወደ ምድር ከሰዎች ጋር ዘላለም እንዲኖር ብቃት አልሰጠውም። ያ ለምን ስትሉ ፐርማነንትሊ ኃጢአትን ምን የማለት ኃይል የለውም። የመለወጥ ነቅሎ ለዘላለም የመጣል ኃይል የለውም። የመሸፈን ነበር የሚያር የበግና የፍየሉ ደም የርግብና የዋኖስ ደም ኃጢአትን አስወግድም። ጊዜያዊ ሽፋን ያደርጋል እግዚአብሔርን ከቁጣው በተወሰነ መንገድ ምን ይለዋል? ያሳርፋል። ጊዜያዊ ግን ካህኑ ሁሌ ቆሞ ምን ያደርጋል ማለት ነው? የማስታረቅ አገልግሎቱን በግ በማድረግ ያደርጋል ማለት ነው። እና ይሄ መስዋዕት የብሉይ ኪዳን መስዋዕት አመልካችነት አለው። አመልካችነቱ የኃጢአትን ክብደት ማሳየት ነው። ኃጢአት ሞትን እንደሚያመጣ ህዝቡ እንዲያውቅ፣ ኃጢአት የሰው ልጅ ጠላት እንደሆነ እንዲያውቅ እግዚአብሔር አምላክ እዛ ቦታ ላይ ምን ያደርጋል? በመስዋዕትነት አማካኝነት ምን ይላል? ያስተዋውቃል። ሁለተኛው ወደ መሲሁ የሚጠቁም ነው። የሚታረድ እውነተኛ በግ አለ ነው። እዚህ የሚታረድ በግ አለ፣ ጊዜያዊ በግ ነው። ግን እውነተኛ ይሄኛው በግ ምን ይላል? መስዋዕቱ የብሉይ ኪዳኑ ምን ኃጢአትን ያስታውሳል፣ የኃጢአትን ክብደት ያሳያል። ከዛ በኋላ ደግሞ ሁለተኛው ምን ያደርጋል? መሲህ አለ። ይሄ ኃጢአትን ነው የሚሸፍነው፣ ይከድናል እንጂ አያስወግድም። እውነተኛው በግ ሲመጣ ግን ምን ያስወግዳል ነው? ኃጢአትን ያስወግዳል ነው። ሶስተኛው ደግሞ የቅድስናን አስፈላጊነት ማስተማር፣ እግዚአብሔር ቅዱስ እንደሆነ አምላካቸው ቅዱስ እንደሆነ እንዲያውቁ ለማስተማር ከሶስቱ አንጻር ነው። እነኚህ ከብዙ ምክንያቶች ሶስቱን ነው የጠቀስኩላችሁ። ስለዚህ የብሉይ ኪዳን መስዋዕት መንፈስ ቅዱስን የማስወረድና የማኖር ብቃት የለውም ማለት ነው። ስለዚህ የሰው ልጆች የእነኚህ ምእመኖቹ መንፈስ ቅዱስ በእነሱ ላይ ለመምጣት አይችልም። ለምን? ቅዱስ የሆነው እግዚአብሔር ኃጢአተኛ ከሆነው ሰው ጋር ስላልታረቀ ማለት ነው። ስለዚህ አንድ እውነተኛ መስዋዕት መምጣት ጀመረ። ተመልከቱ፣ ልብ በሉና ስሙኝ። እውነተኛው መስዋዕት ምንድነው? የዛሬ 2000 ዓመት ንጹህ የሆነ እውነተኛ የሆነ መለኮት የሆነ ከስላሴ ሁለተኛው ወልድ መጣና መስዋዕት ሆነ። መስዋዕት ሲሆን አራት መሰረታዊ ነገር ነው ያደረገው። ልብ በሉና ስሙኝ። አራቱ መሰረታዊ ነገር ምንድነው? የመጀመሪያው ሪደምፕሽን ነው፣ ቤዛነት ነው። መጣና ምን አደረገ? ይሄ ቤዛነት የባሪያ ቃል ነው፣ የባሪያ ንግድ ቃል ነው። ባሪያው በእስር ላይ ነው ያለው፣ ባሪያ ነው። ስለዚህ ዋጋ ከፍሎ ምን ያደርጓል ማለት ነው? ነፃ ያወጣዋል ማለት ነው። ስለዚህ ኢየሱስ የመጀመሪያው ነገር ያደረገው ከኃጢአት ባርነት ነፃ አወጣን፣ ከሰይጣን ባርነት፣ ከጨለማ ባርነት ምን አደረገን ማለት ነው? you are free አለና ነፃ ምን አደረገን? አወጣን ማለት ነው። ሁለተኛው ሪኮንሲሊሽን ነው፣ ማስታረቅ። ነፃ ካወጣ በኋላ ነፃ የወጣውን ሰው ከማ ጋር አስታረቀ? ቨርቲካልና ሆሪዞንታል። ከእግዚአብሔር ጋር አስታረቀን፣ ከሰው ጋር እርስ በርሳችን አስታረቀን። አያችሁ፣ የታረቀ ህዝብ ነው። ከእግዚአብሔር ጋር መታረቃችን ለራሳችን እርቅ ፈጠርን፣ ለሌላው ሰው እርቅ ፈጠርን ማለት ነው። ይሄ ነው የተደረገው። ሶስተኛው ጀስቲፊኬሽን ነው፣ ጽድቅ ነው። ጽድቅ ማለት በፍርድ ቤት ዳኛው ቁጭ ብሎ ኃጢአተኛ መሆናችሁ ጠበቃ ከሳሽ እያለ ፍርድ ቤት ላይ ቆማችሁ ዳኛው ግራና ቀኙን አይቶ አንተ ነፃ ነህ፣ ጻድቅ ነህ ብሎ ምን ማድረግ ነው? ጀስቲፋይድ ማድረግ፣ ነፃነትን ጽድቅን ማድረግ ነው። የክርስቶስ መስዋዕት ይሄንን ያደረገው። ሶስተኛው
የመንፈስ ቅዱስ ማደሪያ መብቃት ብቃት ነው። የአዲስ ኪዳን ፕሪቪሌጅ ይሄ ነው። አያችሁ ቤዛ አደረገን። ከዛ በኋላ ምን አደረገን? ከአባቱ ጋር አስታረቀን። ከዛ በኋላ አጸደቀን። የሱን ጽድቅ ሰጠና መንፈስ ቅዱስ ለዘለዓለም ከሰው ልጆች ጋር የመምጣት የመኖር በውስጥ የማደር ምን አደረገ ማለት ነው። ይህንን ነው ኢየሱስ እያስተዋወቀ ያለው። ይህንን ነው እያስተዋወቀ ያለው የእግዚአብሔር ቤተሰቦች። ስለዚህ የሚገርማችሁ ነገር ዮሐንስ ወንጌል ላይ እንደዚህ የሚል ቃል አለ። በእኔ የሚያምን በመጽሐፍ እንዳለ የሕይወቱ ምንጭ ምዕራፍ 7 ላይ የሕይወት ውሃ ምንጭ ከውስጡ ይፈልቃል። ቁጥር 39 ይህን ያለው በእርሱ የሚያምኑ ስለሚቀበሉት መንፈስ ነበር። ምክንያቱም ልብ በሉና ይችን ጻፉልኝ። ምክንያቱም ኢየሱስ ገና ስላልከበረ መንፈስ አልተሰጠም ነበርና። አያችሁ ኢየሱስ የሚከብረው የት ላይ ነው? መስዋዕት ሲሆን ነው። ሲሞት ሲሰቀል ሲሞትና ሲነሳ ኢየሱስ ከብሯል፣ ማታርቋል። እነኛ 4 ነገሮች ተሆነዋል። ምን ሆነናል? ቤዛ አግኝተናል፣ ታርቀናል፣ ከዛ ነፃ ጽድቅን አግኝተናል። ከዛ በኋላ ኢየሱስ ከከበረ በኋላ የመንፈስ ቅዱስ ማደሪያ ላይሰንስ አግኝተናል። አማኝ ማለት ሃይማኖት የቀየረ አይደለም። እግዚአብሔር በሱስ ማደሪያ ሊሆን የመጣ ማለት ነው። ኢየሱስ ጌታ ይህ ነው ትልቁ ፕሪቪሌጅ። ስለዚህ ኢየሱስ ክርስቶስ ቅድም የነገርኳችሁ ቦታ ላይ መንፈስ ቅዱስ ወገኖቼ መሰረታዊ ነገር ነው። መሰረታዊ እነኚህ የተጨነቁ ግራ የተጋቡትን ምን አላቸው? አይ አትጨነቁ አላቸው መጀመሪያ። ከዛ ስለ ሰማያዊ መንግስት ነገራቸው። ከዛ መጣና ሌላ አጽናኝ ይመጣል አላቸው። ተመልከቱ፣ አስተው ብቸኛ ናቸው፣ ባዶ ናቸው። እንደውም ሌላ ቦታ ምን እንደሚለት እኔ ብሄድ ይሻላችኋል፣ እኔ ካልሄድኩኝ ማን አይመጣም አላቸው። መጽናኙ አይመጣም። ለምን? ኢየሱስ ክርስቶስ በስጋ ወራት ላይ ኢየሩሳሌም ከሆነ ኢየሩሳሌም ነው የሚሆነው። በአንድ ጊዜ ቢታንያ መሆን አይችልም፣ አፍሪካ መሆን አይችልም፣ አውሮፓ መሆን አይችልም። ስለዚህ ኢየሱስ መንፈስ ቅዱስ ሲመጣ ግን በአንድ ጊዜ በዓለም ስፍራ በቅዱሳን ውስጥ ሁሉ ጊዜ ሃሌሉያ። ስለዚህ እሱ ቢመጣ ይሻላል። wherever you are የትም ብትሆኑ የትም ብትሄዱ ማን በእናንተ ውስጥ ይሆናል? መንፈስ ቅዱስ። እሱ ከመጣ ብዙ ነገር ያደርጋል ይላቸውና ያስተዋውቃቸዋል። ነገር ግን እውነት እላቸዋል መሄጄ ይበጃቸዋል። ምዕራፍ 16 ቁጥር 7 እኔ ካልሄድኩ አጽናኝ ወደ እናንተ አይመጣም፣ ከሄድኩ ግን እርሱ ወደ እናንተ እልከዋለሁ። ኢየሱስ ያድናል። ስለዚህ ምን ይላል መሰላችሁ? ምንድነው የሚያስተዋውቀና? ሌላ ረዳት ይላል። ሌላ ረዳት። ይሄ ሌላ ረዳት የሚለው ነገር ወገኖቼ የሚጠቀመው ቃል ሌላ ረዳት ማለት ምን ማለት ነው? አሎስ ነው የሚለው። በመጀመሪያው ጽሑፍ ላይ በግሪክ ነው የተጻፈው። አዲስ ኪዳን አሎስ ነው የሚለው። አሎስ የሚለው ቃል ይህ ማለት መንፈስ ቅዱስ ከኢየሱስ ጋር ሙሉ በሙሉ እኩል የሆነ በመለኮትነት በፍቅሩ በኃይሉ በባህሪው ተመሳሳይ የሆነ ሌላ። ተመልከቱ፣ አያችሁ፣ ሌላ በመለኮት አንድ ነው፣ በፍቅር አንድ ነው፣ በኃይል አንድ ነው፣ በምግባር አንድ ነው። ግን ምንድነው? ሌላ ነው። ምን ማለት ነው? እኔ በመካከላችሁ ሆኜ ላደርግላችሁ የምችለውን የሚገባው ሁሉ ምንም ሳያስቀር የሚመጣው ያደርግላችኋል። ኢየሱስ ያድናል። ስለዚህ ልክ ኢየሱስ በፕሬዘንሱ እንዳለ ፊዚካሊ በደቀ መዛሙርት ውስጥ እንዳለ ያንን ወክሎ መንፈስ ቅዱስ ምን ይላል ማለት ነው? ይኖራል። የማይተናነስ ከወልድ የማይተናነስ ከአብ የማይተናነስ የማይበላለጥ ሃሌሉያ። ግን የአብና የወልድን የሚያደርጉትን ነገር የሚያደርግ እንደውም ሌላ ቦታ ከእኔ ሰምቶ ከራሱ አደርግም፣ ከእኔ ሰምቶ እኔ ነገርኳችሁን ምን ይላል? ይነግራችኋል። አያችሁ፣ በስላሴ መካከል ያለውን አላይን የሆነ አካሄድን ህብረትን የሚያመለክት ነው። ስለዚህ ያ መንፈስ ቅዱስ ሌላ ይመጣል፣ እንደኔ ያለ ሌላ ግን እኔን የሚመስል ሃሌሉያ።
እኔ ምነግራችሁን የሚናገር እኔ ስፈውስ የሚፈውስ እኩል ስልጣን እኩል ክብር ያለው እኩል መለኮት የሆነ ሌላ ይመጣል ብሎ ነው የሚያስተዋውቀው። ስለዚህ መንፈስ ቅዱስ ምን አይደለም ማለት ነው? ኃይል አይደለም ማለት ነው። የእግዚአብሔር ቤተሰቦች መንፈስ ቅዱስ እሳት አይደለም በእሳት ይገለጣል እንጂ፣ ንፋስ አይደለም በንፋስ ይገለጣል እንጂ። ስለዚህ እርሱ ብሎ ሲናገር he's a person አካል አለው፣ ስብዕና አለው፣ ፍቃድ አለው፣ ስሜት አለው፣ ዕውቀት አለው። አንድ ፐርሰን እነኚህ ሶስት ነገሮች ሲኖሩት ነው ዕውቀት፣ ፍቃድ፣ ስሜት ሲኖረው ነው አይደለም የሚባለው። ስለዚህ ይሄ ሌላ ተብሎ የመጣው መንፈስ ቅዱስ የሆነ የሚያንቀጠቅጥ ብቻ አይደለም፣ እሱ መገለጫው ነው። ንፋስ አይደለም። አንዳንዴ ሰዎች ንፋስ ያረጉታል፣ አንዳንዴ እሳት ያረጉታል። ኖ ኖ ኖ ኖ ኖ የሆነ መጠቀሚያ የሆነ ጉዳይ ማስፈጸሚያ እንዳናደርገው ወዳጅ ሊሆን ነው። ኢንቲሜሲ ሊፈጥር ከኛ ጋር አብሮ ሊኖር። አያችሁ፣ በዚህ ማይንድ ሴት እንድንመለከተው ነው መንፈስ ቅዱስን የምፈልገው። መንፈስ ቅዱስ የሆነ ዲኖሚኔሽን መለያ አይደለም፣ የሥላሴ አካል ነው። በክርስቶስ አምነው የዳኑ ሰዎች በመንፈስ ቅዱስ ወዳጅነትና ህብረት ጋር ግንኙነት ከሌላቸው ወገኖቼ ዛሬ ቤተክርስቲያን እየተጣላለው በልሳንና ትልቁ አምላክ ውስጣቸው ገብቶ መጥቶ አብራቸው እየኖረ በትንቢትና በልሳን አንተ ትቀበላለህ፣ አንተ አትቀበልም፣ አንተ እንደዚህ ነህ፣ አንተ እንደዛ ነህ እየተባባሉ ከመጽሐፍ ቅዱስ ውጪ መነዛነጃ አድርገውታል። በጌታ ፍቅር ምለምናችሁ መንፈስ ቅዱስን ልክ ክርስቶስ አብራችሁ ቢኖር እንደሚኖር አድርጋችሁ ተቀበላችሁ በወዳጅነትና በፍቅር አብራችሁ እንድትኖሩ ነው ፍላጎቴ። ዮሐንስ ወንጌል 14:26 ያስተምራል እንዲህ ይላል፣ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል፣ ያዝናል። ተመልከቱ፣ ስሜት ስላለው ለደህንነት ቀን የታተማችሁበትን ቅዱስ የእግዚአብሔር መንፈስ ምን አትበሉ፣ አታሳዝኑ። ፍቃድ አለው። አንደኛ ቆሮንቶስ 12:11 ይህንን ሁሉ ግን ያንዱ መንፈስ እንደሚፈቅድ ለእያንዳንዱ እንደሚፈቅድ ሲል ምን ማለት ነው? ፍቃድ አለው ማለት ነው። ለእያንዳንዱ ለብቻው እያካፈለ ያደርጋል። ስለዚህ ዛሬ የምንተዋወቀው መንፈስ ቅዱስ ከልሳን በላይ ልሳንን ግን የሚሰጥ፣ ከትንቢት በላይ ትንቢትን ግን የሚሰጥ፣ ከታምራት በላይ ታምራት ግን የሚሰጥ። አያችሁ፣ ከዝማሬ በላይ ዝማሬን ግን የሚሰጥ፣ ከቃል በላይ ቃልን ግን የሚሰጥ እሱ ፐርሰን አብሮ መኖር የሚችል ማውራት የሚችል ፍቃድ ያለው መጫወት የሚችል ኢንቲሜሲ ያለው ወዳጅ መሆን የሚችል አብሮ መኖር የሚችል የራሱ የሆነ ፐርሰናሊቲ ያለው መለኮት ሶቨርኒቲ ጋድ ነው የእግዚአብሔር ቤተሰቦች። ስለዚህ ለብቸኞች ብቻችሁን አትሆኑም። እኔ ብሄድ እሱ ቢመጣ ይሻላቸዋል፣ እኔ ብሄድ ይሻላቸዋል። እንደውም እሱ በጣም በሚገርም ሁኔታ ለምን ሜጀር አገልግሎቱ ጌታ ኢየሱስ ክርስቶስ ሰውን ከኃጢአት ማዳን ነው። የመንፈስ ቅዱስ ሜጀር አገልግሎቱ ደግሞ ቤተክርስቲያንን ፒዩሪፋይ ማድረግ ነው፣ አብሮ መኖር ነው። ኢየሱስ ጌታ። ስለዚህ ይሄ ሌላ የሚለው አጽናኝ የሚለው ራቅሊጦስ የሚለው ቃል ትርጉም ረዳት፣ ጠበቃ፣ አስተማሪ፣ ከጎን የሚቆም ነው ትርጉም ይሄ ራቅሊጦስ የሚባል። ስለዚህ እኔ አብን እለምነዋለሁ ከእናንተ ጋር ለዘላለም ይኖር ዘንድ ሌላ ረዳት ይሰጣችኋል። ስለዚህ መንፈስ ቅዱስ መገለጫው ምንድነው? ለምንድነው እኔና አንተ ውስጥ የሚኖረው? ለመርዳት። ኢየሱስ ጌታ። ይሄ ለመርዳት የሚለው ከጎን እንዲቆም የተጠራ። አንዳንድ ማብራሪያዎችን ሳይ ምንድነው የሚለው? በፍርድ ቀን የሚገርማችሁ በደከማችሁበት ቀን ልክ ጠበቃ ቆሞ ከጎናችሁ ቆሞ ስለናንተ ውክልና ይዞ እርዳታ እንደሚያደርግ ልክ እንደዛ ምን ያደርጋል? መንፈስ ቅዱስ ለመርዳት ካጠገብህ ከጎንህ ይቆማል። ኢየሱስ ያድናል። ሃሌሉያ። እንደውም አንድ ሌላ ቦታ ላይ ምን ይላል? እንደ ጠበቃ የሚከራከር ይላል። አድቮኬት ነው፣ አድቮኬተር ነው ወገኖች። ስለዚህ ይሄ መንፈስ ቅዱስ በዚህ ክፉ ምድር ላይ ጨለማ ምድር ላይ ግራ የሚያጋባ ምድር ላይ ስላለን መድከም መነሳት ስላለ እሱ ምን ያደርጋል? ከጎናችን ይቆምና ምን ያደርገናል? ይረዳናል፣ ያበረታናል፣ ያቆመናል፣ ያጸናላል። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ምን ሊያደርግ ነው መንፈስ ቅዱስ አንተ ውስጥ የኖረው? ሊረዳ። የምትረዳ ሰው ስለሆንክ
ሊረዳ የምትረዳበት ዓለም ላይ ስላለ ዓለም በክፋት ስለተሞላች ያለ መንፈስ ቅዱስ ምንም ማድረግ ስለማትችል የመጀመሪያው ለመርዳት ነው የመጣው። አጠገብ ቆም ህልውናው እየተሰማ ኢየሱስ ጌታ። ክርስትና ከሃይማኖት ባሻገር ነው። ክርስትና ከመዘመር ከመስበክ ባሻገር ነው። ከእግዚአብሔር መለኮት ጋር ኢንቲሜሲ ፈጥሮ መሄድ ነው። ሃሌሉያ። የመንፈስ ቅዱስ መምጣት የእግዚአብሔር ቤተሰቦች ቸርችን አዳራሽ ውስጥ አድርጎም የአዲስ ኪዳን ፕሪቪሌጅ ነው። እናንተ በገሪዛን ትላላ፣ እኛ በገሪዛን እንላለን፣ እናንተ በኢየሩሳሌም ይሰገዳል ትላላችሁ። በኢየሩሳሌምም በምንም በገሪዛም የሚሰገድበት ጊዜ አብቅቷል። አብን በመንፈስና በእውነት ይሰግዱለታል። ስለዚህ ቸርች ማለት ማህበረሰቡ ነው። የትኛውም ቦታ ሆነ ከዚህ መንፈስ ቅዱስ ጋር በመሆን ምን እንሆናለን ማለት ነው ወገኖቼ? ኦፕን ሄቨን ይኖረናል ማለት ነው። ለምን? የሚያወራን ጌታ፣ የሚያጫውተን፣ የሚረዳን አለ። ስንወድቅ የሚያነሳን፣ የማይፈርድብን፣ ጀጅ ማያደርገን፣ ከስተታችን የማይጀምር፣ አንተ ማትረባ ማይል፣ አንቺ ማትረቢ ማይል። ወገኖቼ መርዳት ብቻ አይደለም፣ መንፈስ ቅዱስ ይረዳል። የሚረዳ እርዳት ረጂ ነው። ይሄን ልብ በሉልኝ። ሳይረዷችሁ የውዴታ ግዴታ ሊረዷችሁ ይችላሉ። የውዴታ ግዴታ አለ። እንዳይተዋችሁ ቅርባችሁ ናቸው፣ እንዳይሰጧችሁ አይፈልጓችሁም። እንደዚህ አይነት አካሄዳል። መንፈስ ቅዱስ ግን የሚረዳው እየተረዳን፣ ሚስት ማታቀውን ይረዳል። ባል ማቀውን ለሚስት ይረዳል። ሚስት ማታቀውን ባልን ይረዳል። እናትና አባት ማቁትን ይረዳል። ወገኖቼ የውስጥ ጥግን እየተረዳ የሚረዳ አምላክ ነው። ሳንናገር የሚረዳ ነው። አያችሁ ምን ያህል የቅርብ አምላክ እንደሆነ፣ ምን ያህል እንደሆነ ተመልከቱ። ማስረዳት ማብራራት አትችሉም። ለመንፈስ ቅዱስ አይገባችሁም። ያውቃል። የውስጣችንን ህመም ያውቃል። የተጎዳንበትን ጉዳት ወገኖቼ፣ ሰው ፊት ሲቀየር ነው የሚያውቀው። እሱ ግን ገና ውስጥ ሲነካ ያውቃል። ምን ሌቭል ላይ እንዳለ፣ በምን እየተንገላታህ እንደሆነ፣ ምን እያስጨነቀህ እንደሆነ፣ ተሸክመህ የምትሄደው ምን እንደሆነ። እኔ አዘ ፓስተር ሳማክር ይህንን አድርግ ያንን አድርግ ውጭ ሆኜ ልረዳ ሞካር ኦኬ፣ በጣም ጥሩ ነው፣ ጉድ አይዲያ ነው። መንፈስ ቅዱስ ግን ሚረዳና የሚረዳ ነው። ድካምህን፣ ያቃተህን፣ የተሸነፍክለትን ሊረዳ ወገኖቼ። በእግዚአብሔር ቤት ውስጥ ባገለገልኩባቸው ዘመን እንደዚህ ባልና ሚስት ሳማከር ሳገኝ ምንድነው ከባልሽ የምትፈልጊው ሲላ፣ እኔ ፓስተር ገንዘቡ ይቅርብኝ፣ መኪናው፣ ሌላው ነገር ይቅርብኝ፣ ይረዳኝ፣ ከተረዳኝ በቃ አርፋለሁ ይላል። መረዳት። ሰው ሲረዳችሁ እንዴት ደስ እንደሚላችሁ ታውቃላችሁ? ሲረዳችሁ፣ ሲገነዘባችሁ። ያ ነው መንፈስ ቅዱስ ከሰው በላይ ስለሆነ የውስጣችሁን ነጥብ፣ የታችኛውን ማንነት፣ የልባችሁን ጥግ ለሚስት ብታወሩ እኔ እኮ እንደዚህ ነኝ፣ እንደዚህ ስለሆነ እኮ ለምን አትረጀኝም? ለምንድነው ጄጅ የምታረገኝ? ለምንድነው ጄጅ የምታረገኝ ብለህ ወደ ሚስትህ ወደ ባልሽ ስትመለከቺ፣ የእግዚአብሔር መንፈስ ግን የመረዳት አቅሙ መለኮት ስለሆነ በመረዳት ነው የሚረዳው። ኢየሱስ ጌታ ነው። ሃሌሉያ። ለዚህ ጌታ እልልታና ጭብጨባ እንሰጠዋለን። ሃሌሉያ። የእግዚአብሔር ቤተሰቦች የመጀመሪያው ምን ሊል ነው? ሊረዳ ነው የመጣው ማለት ነው። ሁለተኛው ከናንተ ጋር ለዘላለም ይኖራል። ሃሌሉያ። ይሄ ረዳት የሆነ ጌታ፣ ይሄ የሚረዳ አምላክ ቪዚቴሽን አይደለም አንተ ጋር የመጣው። ጉዳዩ ዘላለማዊ ነው፣ ኮንትራት አይደለም። የኔ ወንድም መንፈስ ቅዱስ ሚሽን ኦሪየንትድ ሆኖ ሊያሰብከህ አይደለም። ሊያሰብከኝ አልመጣም። የመስበክ አቅም፣ የማስተማር አቅም ሊሰጠኝ አይደለም። የመጀመሪያ ፕራይመሪሊ እኔን ነው የሚፈልገው። እኔን ነው፣ ከኔ ጋር መኖር ይፈልጋል። ለዚህ ነው ብዙ ጊዜ እግዚአብሔር መንፈስን የምናሳዝነው። ለምን እንደሆነ ታውቃላችሁ? ለእርዳታ ነው የምንፈልገው። የስብከት ቀን
የዝማሬ ቀን የሆነ ችግር ሲመጣ የምንለምነው ኖ ሞር። እኔ እንደዚህ ብዬ ለምነዋለሁ ሁሉ ጊዜ ጸሎቴ ሰኞ ፈልግሃለሁ፣ ማክሰኞ ፈልግሃለሁ፣ ሮብ ፈልግሃለሁ፣ ሐሙስ ፈልግሃለሁ፣ ዓርብ ፈልግሃለሁ፣ ቅዳሜ ፈልግሃለሁ፣ እሁድ ፈልግሃለሁ፣ እንደገና ሰኞ ፈልግሃለሁ። እኔ ለኔ መንፈስ ቅዱስ የስብከት መገላገያ እንዲሆነኝ አይደለም ፈልገው ኢንቲሜሲ ከሱ ላይ ለምን ለዘላለም ነው ከኔ ጋር ለመኖር የመጣው ዘላለም። ወገኖቼ ሰዎች አንድ ሰው እንደዚህ አለኝ አንድ ጊዜ በጣም ያልጠበቅኩት ሰው እንዴት ብዬ ነው 20 ዓመት ከአንድ ሰው ጋር አንድ ፊት እያየው ምን ኖረው አለኝ። ክርስቲያን ነው በጣም አልጠበቀው ሰው ሚስት አግብቶ ማለት ነው። አይሰለችም አለኝ። ዲመን ነው አልኩት። ይሄንን የሚያሳስብህ አጋንንት ነው ጸልይ አልኩት። የእግዚአብሔር ቤተሰቦች ለዘላለም አብሯችሁ ሊኖር የመጣ ሰው አካል ነው የመጣው። አንተ እኔ ካዜብ ናት ሚስቴ ካዜብ ጋር ለመኖር ልዩነታችን ወይ እሷ የምትበልጠኝ በትንሽ ነገር ነው ወይ እኔ የምበልጣ በትንሽ ነገር ነው። ከመንፈስ ቅዱስ ጋር ግን አብሶሉት የሆነ ልዩነት ነው ያለን። ይሄ ምጡቅና ቅዱስ የሆነ አምላክ ከኔ ከኃጢአተኛ ጋር ከዝርክርክ ጋር ቤቴ ብትመጡ እኮ ስብከት ላይ ነው የምታቆም። ቤቴ ብትመጡ እኮ ምናልባት አንድ ቀን ልታድሩ አትችሉም። ለዘላለም ሊኖር ነው የመጣው። ለዘላለም ወዳጅነት ይዞ ነው የመጣው መንፈስ ቅዱስ። ኢየሱስ ይሄንን ነው የሚነግረን። እኔ እሄዳለሁ፣ አዎ ለዘላለም የሚኖር ሌላ ይዤላችሁ ሌላ ልክላችኋለሁ። የክርስትና አቋም እዚህ ላይ ይወሰናል። እግዚአብሔር ቤተሰቦች ለዘላለም የመጣውን ጌታ በማክበርና ባለመክበር ላይ ፊውቸር ይገነባል። ለዘላለም ማንም ላይ ኖር ይችላል። ሚስት፣ ባል፣ ልጅ፣ የተለያየ ነገር እኔ እርግጠኛ ሆኜ ልንገራ ለዘላለም ግን ሁሉን መሆን የሚችል አምላክ በኔ ውስጥ ባንተ ውስጥ እህቴ ባንቺ ውስጥ መጥቷል። እሱ አለ። አዳምጪው፣ ስሚው፣ አናግሪው፣ አውሪው። ኢየሱስ ያድናል። ከናንተ ጋር ለዘላለም ይኖራል። በብሉይ ኪዳን ጊዜ አልነበረም፣ እየመጣ ነው የሚሄደው። ይሄ ፕሪቪሌጅ የለም። አሁን ግን ይሄ ፕሪቪሌጅ መጣ። ፍቅር ነው ዘላለም የሚያኖረው ፍቅር ነው። ፍቅሩ ምን እንደሆነ ታውቃላችሁ? ለዘላለም የመጣው ክርስቶስ ያስጀመረውን ፍቅር ለማስቀጠል ዘለቄታ ለማድረግ ነው የመጣው። ጄኒውን ነው ፍቅሩ፣ ወረት የለበትም። እየመጣ መሄድ አይደለም። የሆነ ነገር ስታደርግ አኩርፎ የሚሸሽ ደግሞ የሆነ ነገር የምታመጣው አይደለም። አንዳንዶቹ እንደዚህ አይነት ነገር ኖ ሞር መንፈስ ቅዱስ ባንተ ውስጥ ለማደር በመጣ ጊዜ ለዘላለም ፐርማነንትሊ ነው የመጣው። ያዝናል፣ አዎ ያዝናል። ኃጢአት ስትሰራ ያዝናል፣ አዎ። ኮኦፕሬት አያደርግም፣ ካንተ ጋር አይተባበርም፣ አዎ። ደስ አይሰኝም፣ አዎ። እሱ ልክ ነው ፐርሰን ስለሆነ። ነገር ግን ጥሎ የመሄድ አቅም የለውም። እሱ የዘላለም አምላክ ነው። እሱ ይጠብቃል። እሱ በማረም ይጠብቃል። ጊዜ በመስጠት ይጠብቃል። በመፈወስ ይጠብቃል። በመታገስ ይጠብቃል። በመመኘት ይመኛል ይላል የእግዚአብሔር ቃል። በመመኘት ይጠብቃል። መቼ? ለዘላለም በሉ እስቲ። መንፈስ ቅዱስ የመጣው በሉ ጥሎ ሊሄድ አይደለም በሉ፣ ለዘላለም ነው የመጣው በሉት። ካንተ ጋር የዘላለም ጉዳይ ነው ያለው በሉት። ሃሌሉያ። ይወደናል። በፍቅር ነው የመጣው፣ ተገዶ አይደለም የመጣው። በፍቅር ነው የመጣው። በፍቅር ነው ለመኖር የመጣው። ያቃል ባህሪያችንን፣ ያቃል ድካማችንን። ከነድካማችን አሰልቺ ኑሯችንና ማንነታችን ምን ያደርጋል? አብሮን ለመኖር ወስኗል። ይሄ ሌላ ይመጣል ያለው ጌታ ኢየሱስ ያድናል። ሃሌሉያ። ስለዚህ የመጣው ወዳጅ ለመሆን እንጂ ታዞ አይደለም፣ ተገዶ አይደለም። ፍቅር ነው ያመጣው። ቢገደድ ኖሮ አብና ወልድ ቢያስገድዱት ኖሮ ወገኖቼ ይሰለቸዋል። እሱ ግን ራሱ አብና ወልድን እኩል ስልጣን ያለው መለኮት ስለሆነ በፍቅር ነው የመጣው። ሃሌሉያ። ሁለተኛ ሶስተኛ ባለኝ ደቂቃ የእውነት መንፈስ ነው። የእውነት ውሸት አይሸረድድም። እውነትን ነው የሚናገረው። እውነትን በፍቅር ነው የሚናገረው። መንፈስ ቅዱስ አይሰብርም። አቃቂራ አወጣ ደስ አይልም። አቃቂራ አወጣ። ከስተትህ አይጀምርም። ስተትህን አበረታታም። ሌላ ቦታ ሄዶ አማም
እንደ መስታወት ግልጽ አድርጎ ይነግራል። እዚህ ቦታ ላይ አጥፍተሃል ይልሃል። እሱ ብቻ አይደለም፣ እውነት ኢየሱስ ነው። የሚመራንም ወደ ኢየሱስ ነው። ወገኖቼ ወደ ፓስተሩ አይደለም፣ ወደ ነብዩ አይደለም፣ ወደ ሐዋርያው ወደሚባል አይደለም፣ ወደ ኢየሱስ ክርስቶስ ነው። የመንፈስ ቅዱስ ትኩረት የኢየሱስን ትኩረት ለማስቀጠል ነው የመጣው። የኢየሱስን ትሩዝ ለማስቀጠል ነው የመጣው። የእግዚአብሔር ቤተሰቦች እኔ ሲሄድ እሱ ብዙ ነገር ይነግራቸዋል፣ ወደ እውነት ሁሉ ይመራቸዋል። እውነቱ ማን ነው? ይህ የእግዚአብሔር ቃል ነው። እውነት ልምምዳችን አይደለም። እውነት ትንቢታችን አይደለም፣ መገለጣችን አይደለም፣ ተአምራታችን አይደለም። እውነት ይሄ ቃል ነው። መንፈስ ቅዱስ ለማጽናት የመጣው ይሄንን ቃል ነው። ወገኖቼ ልምምዳችን፣ አስተዳደራችን በመሰለኝ በደሳለኝ ከሆነ ትንቢቶቻችን፣ መገለጦቻችን፣ የእግዚአብሔር ቃል ፈውሳ፣ ተአምራቶቻችን፣ መዝሙሮቻችን፣ አስተምሮታችን የሚመዘኑት በዚህ ቃል ነው። ይሄ ቃል ያልደገፈውን ይሄን ቃል ለማጉላት ይሄ ቃል ማን ነው? መጽሐፍ ስለማን ይናገራሉ? ስለ ኢየሱስ ክርስቶስ። ኢየሱስን ትኩረት የሚሸፍኑ የኢየሱስን የማያጎሉ ኢየሱስን ወደ ጎን የሚያደርጉ የትኛውንም ነገር መንፈስ ቅዱስ አይተባበርም። 16 ነጥብ። የፈለገ ነገር ስታስተዳድሩ አስተዳዳሪዎች፣ ስትሰብኩ ሰባኪዎች፣ ስትዘምሩ ዘማሪዎች ኢየሱስን እንዳንከልል መጠንቀቅ አለብን። የሰው ትኩረት እንዳንሆን መጠንቀቅ አለብን። መንፈስ ቅዱስ የመጣው ወደ እውነት ለማሳየት እውነትን ለመምራት ነው። እውነት ደግሞ ክርስቶስ ኢየሱስ ነው። ሃሌሉያ! ኢየሱስ ያድናል። ሌላ ወደ እውነት የሚመራችሁ ወደ ሃይማኖት አይደለም፣ ወደ እውነት የሚመራችሁ አለ። ብዙ የምነግራችሁ ነገር አለ። አሁን ግን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እሱ ራሱ አይናገርም፣ ከራሱ የሚሰማውን ብቻ ይናገራል። ሃሌሉያ! ሶስተኛ ምንድነው? ዓለም ሊቀበሉ አይችልም። እግዚአብሔር ቤተሰቦች ይህንን ስረዳ በጣም ነው ያዘንኩት። ብቸኛው ተስፋ አንተ ነህ። ለመንፈስ ቅዱስ መኖሪያው አንተ ነህ። አንተ ካላከበርከው ዓለም አያውቀውም። ስለማያውቀው አከብረው፣ ስለማያውቀው አይጠነቀቅለትም። ቤቱ መንፈስ ቅዱስ ቤቱስ ባይተዋር ከሆነ የት ይሄዳል? የት ነው የሚሄጀው? እኔ እናንተ ጋር ሆኖ ባይተዋር ከሆነ ካሳዘን ነው፣ በኃጢአት ካሳዘን ነው፣ የት ነው የሚሄጀው? ያዝናል፣ ባይተዋር ይሆናል። እዚህ ካልከበረ እኔ እናንተ ቤት እኔ እናንተ ህይወት ውስጥ መጥቶ ካልከበረ የት ይሄድ? ምንድነው መሄጃው? በጣም ዓለም አቆም። እናንተ ግን ታውቁታላችሁ። ለምን? በውስጣችሁ ስለሚኖር ይላል የእግዚአብሔር ቃል። ተመልከቱ። ዓለም እርሱን ስለማያውና ስለማያውቀው ሊቀበለው አይችልም። ደግሞ ጳውሎስ እንደዚህ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስ የሚመረመር ስለሆነ ሊያውቀው አይችልም። የእግዚአብሔርን ነገር አቆም። መንፈስ ቅዱስን ዓለም አቆም። እኔ እናንተንን የምናውቀው የመጣው ወደ ዓለም አይደለም፣ ወደ አንተ ነው፣ ወደ አንቺ ነው። እኔና አንቺ ካልተቀበልነው ባይተዋር ይሆናል። ወገኖቼ በጣም በሚያሳዝ የለውም ሌላ መቀመጫ። ዕቃ ላይ አይቀመጥም፣ የሆነ ነገር ላይ አይቀመጥ፣ ጉዝ ላይ አይቀመጥም። መለኮት ነው። እሱ ራሱ በሰራው ቤት ነው የሚኖረው። ራሱ የእግዚአብሔር ታቦት መቀመጫ እኛ ነን። አሁን በእኛ ውስጥ ነው ያለው። የእኛ ቦታ ኮንፈርት ዞኑን በገንዘብ በእውቀት በተለያየ ነገር ከያዝንበት መንፈስ ቅዱስ ያዝናል። በእናንተ ውስጥ ይሆናል። በውስጣችሁ ሆኖ መንፈስ ቅዱስ በውስጣችን ሲሆን በልባችን ውስጥ የቅድስና ጥማት፣ የጸሎት መሻት፣ ኃጢአትን መጥላት ተፈጥሮን ይፈጥራል። ውስጣችን ሲመጣ የሚያደርገው ድርጊት ልንገራችሁ። የቅድስና ጥማት፣ የጸሎት መሻትና ኃጢአትን የመጥላት ተፈጥሮ ያመጣል። መንፈስ ቅዱስ የተሞሉ ሰዎች ምልክታቸው ይሄ ነው። ፕላን አድርገው ኃጢአት አይሰሩ። ቅድስናን ይጠማሉ። የጸሎት መሻት አላቸው። ኃጢአትን ይጠላሉ። አያችሁ? በመለኮት በጥበብ መመሪያ መስጠት ይችላል። እሱ በውስጣችን ሆኖ በፈተና በጭንቀት ጊዜ መጽናኛ ይሆነናል። ከኃጢአትና ከስተት ይጠብቀናል። ቅዱስ ማረሚያ ነው። ለምስክርነትና ለጸሎት ያስጠብቀናል፣ ያስታጥቀናል። ኢየሱስ ጌታ ነው። ስለዚህ ላዘኑ፣ ብቸኛ ለሆኑ፣ ግራ ለተጋቡ ለዘላለም አብሯቸው የሚኖር በውስጣቸው ያለ ሌላ አጽናኝ፣ አስተማሪ፣ ወደ እውነት መሪ መንፈስ ቅዱስ እሱ ቢመጣ ይሻላል አላቸው። መንፈስ ቅዱስ በሉ እስቲ፣ በእኔ ውስጥ ይመችህ በሉ። እጆቻቸውን አንሱና